ንጉሱ ከብር የብሉያቸው በኋላ ከወረራው በኋላ ኢንፍሉዌንስ የሆኑበትን አንድ ነገር ጠቀስ አድርጎ ማለፍ በጣም ያስፈልጋል። እሱም ከተማውን ሼፕ ስላደረጋት እሳቸው ውጪ ሀገር ሄደው ትንሽ ከርመው ስለመጡ በብዙ መንፈሳዊ ቅናት ነበር የመጡትና ዘመናዊ ከተማ የመመስረት ፍላጎት ነበራቸው። አጼ ምኒልክ አካባቢ ላይ የነበረው ዘመናዊነትን ማምጣት፣ ስልክ ማምጣት፣ ቧንቧ ማምጣት፣ ኢምፖርት ማድረግ ነበረ። በዚህኛው ጊዜ ግን ትንሽ ለየት የሚያደርገው እኛም ከተማችን እንደዛ እናድርግ የሚል ዝንባሌ ስለነበር ትንሽ ድብልቅልቅ ያለ ነው። ዴቭ በጥሩ ሁኔታ ገልጾታል። ምን እንሁን የሚለው የፈረንሳዮቹን እንከተል ወይስ እንግሊዞቹን በጦርነቱ ወቅት ያገዙንን እንግሊዞች እንከተል ወዘተርፈ የሚለው ኮንፊውዥን አላት እና የዛ ኮንፊውዥን አውትፑት አዲስ አበባን በሆነ መንገድ ሼፕ አድርጓታል። አሁን የሚካሄደውንም ትራንስፎርሜሽን በጣም ይጎዳል። የጣሊያን ወረራም ዘመን የራሱ ነገር አለው። በርካታ አዳዲስ ነገሮች ተካሂደዋል። የከተማ እቅድን አዳዲስ የግንባታ ቴክኖሎጂዎች ኢንትሮዲዩስ ተደርገዋል። እዚህ አካባቢ ላይ እነ ኮንክሪት የመጡበት ጊዜ ነው። ስልጣኔም በተወሰነ ደረጃ የተስፋፋበት ጊዜ ነውና እነኚህ ፎቶዎች ደግሞ ትንሽ አርጀት ይላሉ። ዴቭ ቅድም ካነሳቸው ጣሊያኖቹ እድል ነበራቸው። በተለይ ይሄኛውን አሁን ያለንበትን አካባቢ ከ4 ኪሎ ወደዚህ ያለውን አካባቢ ሼፕ የማድረግ እድል ነበራቸው። ያንን ጥሩ እድል ተጠቅመዋል። ስልጣኔንም ትንሽ ኢንትሮዲዩስ አድርገዋል። ግን ሌሎች የአፍሪካ ሀገሮችን ሊጎዳ የሚችለውንም እድል ትንሽ ሲስተም ውስጥ አስገብተዋል። ከተማን በቆዳ ቀለም የመከፋፈል ዝንባሌ ነበር። እሱ ይንጸባረቃል እስከ መጨረሻው የከተማይቷ ሰርጀሪ ድረስ ቻሌንጅ ሆኖ ይመጣል። ንጉሱ የተወሰኑ ሀሳቦች አሏቸው። አዳዲስ ፕላመር ግንባታዎችን ቅድም ዳዊት እንዳነሳው በትዕዛዝ እንደዚህ አይነት ሱቅ ስሩ፣ እንደዚህ አይነት ቤት ስሩ የሚል መንግስት መር የሆነ ሂደትን ሄደዋል። ለመጀመሪያ ጊዜ ግን በጣም ኢምፖርታንት የሆኑት የግራንድ ስኬል ኮንስትራክሽን የመጣበትም ጊዜ ነው። አርኪቴክቸራሊም እነ ኢሲኤ እነ የኛ ጽህፈት ቤት እዚህ ያለው የምታያቸው በጣም ዘመናዊ ኪነ ህንጻ ግራንድ ስኬልም ይቻላል የሚለው ሐሳብም ከፍ ያለበት ነው።